ዳታ ወይ መረጃ ማለት በቀላል አገላለጽ ያልተቀነባበሩ ጥሬ የሆኑ እውነታዎች፣ ቁጥሮች፣ ቃላት ወይ ምስሎች ስብስብ ማለት ነው። እነዚህ መረጃዎች ለብቻቸው ሲሆኑ ግልጽ የሆነ ትርጉም ላይሰጡ ይችላሉ። ነገር ግን ተሰብስበው ሲቀነባበሩ ጠቃሚ ወደ ሆነ መልእክት ይለወጣሉ። ዳታ ወይ መረጃ በዓለም አቀፍ ደረጃ እንዲሁም በኢትዮጵያ ምን ያህል አስፈላጊ የሆነ መምጣቱን እንመልከት። የሰው ልጅ በታሪኩ በርካታ የእድገት ምዕራፎችን አሳልፏል። ከእርሻ ስልጣኔ እስከ ኢንዱስትሪ አብዮት፣ አሁን ደግሞ በመረጃ ወይም ዳታ አብዮት ዘመን ላይ እንገኛለን። በአሁን ወቅት የዓለማችንን የኢኮኖሚ የማህበራዊና የተፈጥሮ መዋቅር የሚቀይር የ21ኛው ክፍለ ዘመን ነዳጅ ወይም ዋነኛ የሀብት ምንጭ ተደርጎ ይወሰዳል። በአሁን ወቅት በዓለም ዙሪያ በየቀኑ ከ320 ሚሊዮን ቴራባይት በላይ አዲስ ዳታ ይመረታል። ይህንን ግዙፍ መረጃ በአግባቡ ሰብስቦ አደራጅቶና ተንትኖ መጠቀም መቻል የአንድን ሀገር ስልጣኔ ብልጽግናና የፖሊሲ አቅጣጫ የሚወስን የህልውና ጉዳይ ሆኗል። መረጃ የሰው ልጅ ህይወትና መላውን ዓለም እንዴት እየመራ እንደሆነ በሶስት ዋና ዋና ምሰሶች ከፍሎ ማየት ይቻላል። የመጀመሪያው የህዝብ ቁጥር ስብጥርና ፍትሃዊ የሀብት ክፍፍል ነው። የዓለም ህዝብ ቁጥር 8.2 ቢሊዮን በደረሰበትና በከፍተኛ ፍጥነት እየጨመረ ባለበት በዚህ ዘመን የሰዎችን ፍላጎት በጥናት ላይ ተመስርቶ ማሟላት የሚቻለው በማስረጃ ሲሰራ ብቻ ነው። ዓለም አቀፍ ተቋማትና መንግስታት የህዝብ ቆጠራንና የስደት አቅጣጫዎችን በትክክል የሚረዱት በዳታ አማካኝነት ነው። ይህ መረጃ ለአንድ ማህበረሰብ ምን ያህል ትምህርት ቤትና የመኖሪያ ቤት እንደሚያስፈልግ አስቀድሞ ለማቀድ ይረዳል። ለምሳሌ በህዝብ ጤና ዘርፍ ወረርሽኞች በሚከሰቱበት ጊዜ በሽታው የት ላይ እየተስፋፋ እንዳለ፣ የትኛው የህብረተሰብ ክፍል ይበልጥ ተጋላጭ እንደሆነና የክትባት ስርጭቱ እንዴት መሆን እንዳለበት የሚወሰነው በሰከንድ ውስጥ በሚተነተኑ የዳታ ፍሰቶች ነው። በጥናቶች መሰረት የጤና መረጃዎችን በአግባቡ መተንተን መቻል በዓለም አቀፍ ደረጃ የወረርሽኞችን ስርጭት እስከ 40 በመቶ ለመቀነስም ያስችላል። ሁለተኛው ምሰሶ የከተሞች መዘመን መሰረተ ልማትና ኢኮኖሚ ነው። የቴክኖሎጂ እድገት ከተሞችን ወደ ስማርት ሲቲ እየቀየራቸው ይገኛል። በከተሞች ውስጥ የተገጠሙ ካሜራዎችና ሴንሰሮች የሚያመነጩት የትራፊክ መረጃ የመንገድ መብራቶችን ቆይታ በራሱ ጊዜ በማስተካከል የትራፊክ መጨናነቅን እስከ 25 በመቶ እንዲሁም ደግሞ የአየር ብክለትን በ15 በመቶ እንደሚቀንስ ይገመታል። ከዚህ ባለፈም በዓለም አቀፍ ንግድ ውስጥ የአቅርቦት ሰንሰለትን በማሳጠር ረገድ ዳታ ወሳኝ ሚና አለው። የሸቀጦች ፍላጎትና አቅርቦትን መረጃን በማጣጣም ምግብና መድኃኒቶች ሳይበላሹና ሳይዘገዩ ለተጠቃሚው እንዲደርሱ ያደርጋል። ሶስተኛውና ምናልባትም ዳታ ለዓለማችን እያበረከተ ያለው እጅግ ወሳኝ አስተዋጽኦ የፕላኔታችንን ደህንነት ከመጠበቅ ጋር የተያያዘ ነው። ሳይንቲስቶችና የሳተላይት መረጃዎችን የአፈር እርጥበትን በመከታተል የአየር ንብረት ለውጥን በቅርበት ያጠናሉ። ይህ መረጃ የካርቦን ልቀትን ለመቀነስ ለሚወጡ ዓለም አቀፍ ስምምነቶች እንደ መነሻ ያገለግላል። ይህንን ዓለም አቀፋዊ እውነታ መነሻ በማድረግ ወደ ሀገራችን ስንመጣ ኢትዮጵያ መረጃን ለፖሊሲ ቀረጻ፣ ለሀብት ክፍፍልና ለልማት እቅዶች ለማዋል በርካታ ተጨባጭ እርምጃዎችን እየወሰደች ትገኛለች። በተለይም የዜጎችን መሰረታዊ መረጃ በአንድ ማዕከል ለማደራጀት የጀመረችው ፋይዳ የተሰኘው ብሔራዊ የዲጂታል መታወቂያ ፕሮጀክት ትልቅ ማሳያ ነው። ይህ ፕሮጀክት መንግስት የህዝቡን ትክክለኛ ስብጥር አውቆ የኢኮኖሚ ድጋፎችን፣ የጤና ዋስትናዎችንና ማህበራዊ አገልግሎቶችን ያለምንም ብክነት ለታለመላቸው ወገኖች ፍትሃዊ በሆነ መንገድ ለማድረስ ትልቅ መሰረት እየጣለ ነው። ከዚህ ጎን ለጎንም የኢትዮጵያ ስታቲክስ አገልግሎት የመረጃ አሰባሰብ ሂደቱን ሙሉ በሙሉ ከወረቀት ንክኪ ነፃ በማድረግ ወደ ዲጂታል ታብሌቶችና ዘመናዊ መተግበሪያዎች መሸጋገሩ የመረጃዎችን ትክክለኛነትና ጥራት በእጅጉ አሳድጎታል። ይህ የዲጂታል መረጃ ፍሰት ወደ ግብርናው ዘርፍም ሰርጎ በመግባት የኢትዮጵያን ግብርና ምርምር ኢንስቲትዩትና የብሔራዊ ሜትሮሎጂ ኤጀንሲ የሳተላይት መረጃዎቻቸውን የአፈር ካርታዎች በመጠቀም ለአርሶ አደሮች ወቅታዊ የአየር ሁኔታና የአፈር አልሚ ምግቦች መረጃዎችን እንዲያቀርቡ አስችሏቸዋል። ይህም አርሶ አደሩ መቼ መዝራት፣ ምን ያህል ማዳበሪያ መጠቀም እንዳለበትን በመረጃ ላይ የተመሰረተ ውሳኔ እንዲሰጥ በማድረግ ምርታማነትን እያሳደገው ይገኛል። በአጠቃላይ ኢትዮጵያ የጀመረችው የዲጂታል ትራንስፎርሜሽን ጉዞ መረጃን በአግባቡ የመጠቀምና የማስተዳደር አቅሟን አዲስ ምዕራፍ ላይ አድርሶታል። መረጃን ወደ ተግባራዊ ዕውቀትና ሀብት የመቀየር ሂደት የሀገርን ህልውናና ዘላቂ ልማት የሚያረጋግጥ ዋና መሳሪያ እየሆነ መጥቷል።